ሰላም ተማሪዎች እንዴት ናችሁ? በዛሬ ቪዲዮ የምንመለከተው የሰባተኛ ክላስ ICT ዩኒት 3 ሪቪው ኤክሰርሳይዝ ይሆናል ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደዚሁም ደግሞ ቪዲዮውን ላይክ በማድረግ ለብዙ ሰዎች እንዲደርስልኝ አግዙኝ። ወደ ቪዲዮ እንግባ ማለት ነው። መጀመሪያ ላይ የምንመለከተው ትሩ ፎልስ ነው። ትክክል የሆነውን ትሩ እንላለን፣ ትክክል ያልሆነውን ደግሞ ፎልስ እንላለን ማለት ነው። ኩዌሽን ነምበር 1 ላይ ኮምፒውተር ሃርድዌር ኤንድ ሶፍትዌር ካን ወርክ ኢንዲፔንደንትሊ ይለናል። መልሳችን ይሄ ፎልስ ነው የሚሆነው። ምክንያቱም ኮምፒውተር ላይ ስትመጡ ምንድነው ሁለት ፓርት አለው፣ ሃርድዌር እና ሶፍትዌር ማለት ነው። ሃርድዌሩ ያለ ሶፍትዌሩ ሊሰራ አይችልም፣ ሶፍትዌሩም ያለ ሃርድዌሩ ሊሰራ አይችልም። ስለዚህ መልሳችን ፎልስ ነው የሚሆነው። ጥያቄው ደግሞ እንደሚለን ኢንዲፔንደንትሊ ማለት ሁለቱም ለየብቻቸው ይሰራሉ ነው የሚለን። አይሰሩም፣ ግዴታ ሁለቱም አንድ ላይ ነው የሚሰሩት ማለት ነው። ኩዌሽን ነምበር 2 ላይ ደግሞ ስንመጣ ቪው በተን ኢዝ ዩዝድ ቱ ስዊች ቢትዊን ዲፈረንት ቪው ሞድ ፎር ኤ ዶክመንት ይለናል ማለት ነው። ማይክሮሶፍት ወርድ ላይ ቪው በተን አለችና እሷ የምታገለግለን ይላል። እዚህ ጋር እንደምትመለከቱት ስዊች ቢትዊን ዲፈረንት ቪው ሞድ ፎር ኤ ዶክመንት፣ ዶክመንቱን በተለያየ ቪው እይታ እንድናይበት ያገለግለናል የሚለን። መልሳችን ጥሩ ነው የሚሆነው። እንዴት እንደሆነ ላሳያችሁ። ወርድ ልክፈትና ማለት ነው። ወደ ኮምፒውተር ልግባ ተማሪዎች ነው ልክፈታት እስቲ። እዚህ ጋር እንደምትመለከቱት ከላይ በኩል ቪው የምትላለች አይደለም። ቪው የምትለዋን አንዴ ሌፍት ክሊክ ብትጫኗት በስተግራ በኩል እዚህ ጋር እንደምትመለከቱት ሪድ ሞድ፣ ፕሪንት ላይአውት፣ ዌብ ላይአውት የሚላለ። ለምሳሌ ሪድ ሞድ ብለው ተመልከቱ። ይሄን ሌፍት ክሊክ ብቻን ልክ እንደ ፓወርፖይንት ነው የሚያመጣላችሁ ማለት ነው። ይሄን ክሊክ ማድረግ ትችላላችሁ። ከዛ ኮምፒውተር ኪቦርዳችሁ ከዚህ ላይ መውጣት ከፈለጋችሁ ኤስኬፕ ኪ መጫን ESC ከኪቦርዳችሁ በስተግራ ኮርነር ላይ ያለችውን እሷን ትጫኗታላችሁ፣ ይወጣላችኋል ማለት ነው። ሌላኛው ፕሪንት ላይአውት ነው። እችኛዋ ጀስት ኖርማሉ እንደምትመለከቱት። ሌላኛው ደግሞ ዌብ ላይአውት አለ። ዌብ ላይአውት ምንድነው? ይሄ ነጩ እንደምትመለከቱት እዚህ ነው ግጥም ይላል። ይሄንም በተመሳሳይ ወደዚህ ግጥም ይላል ማለት ነው። ይኸው ዌብ ላይአውት የሚለው ልጫ ነው እንደምትመለከቱት ግጥም ይላል ማለት ነው። ቺ ቪው የምንላት ወይም ችኛዋን ክሊክ ስናደርግ ወዴት ይወስደናል ማለት ነው? የማይክሮሶፍት ወርድ ዶክመንቱ በተለያየ ቪው ሞድ የምናይበትን ወደሱ ስዊች ያደርግልናል ማለት ነው። መልሳችን የሚሆነው ተማሪዎች ትሩ ነው የሚሆነው ማለት ነው። ኩዌሽን ነምበር 3 ላይ ደግሞ ስንመጣ ሲስተም ሶፍትዌር ዳዝ ኖት አኮምፕሊሽ ስፔሲፊክ ታስክ ቱ ዘ ዩዘር ይለናል። መልሳችን ትሩ ነው። ምክንያቱም ደግሞ ለምንድን ነው? ሲስተም ሶፍትዌር የሆነ ስፔሲፊክ ታስክን አኮምፕሊሽ ለማድረግ አይደለም የተሰራው። ምንድነው? በተለይ ኮምፒውተራችን ላይ ያሉ ሃርድዌር ፓርቱ፣ ሶፍትዌሩ እያንዳንዱ በደንብ በስነስርዓቱ ኦፕሬት እንዲያደርግ ኢንተግሬት እንዲያደርግ የሚያገለግለን ሶፍትዌር ነው። እንደምታውቁት ሶፍትዌር በሁለት ይከፈላል ኮምፒውተራችን ላይ ማለት ነው፣ አፕሊኬሽን እና ሲስተም ሶፍትዌር። አፕሊኬሽን ሶፍትዌር ነው ለስፔሲፊክ ታስክ ለሆነ ስራ ብቻ ለምንጠቀምበት ማለት ነው። መልሳችን ይሄኛው ትሩ ነው፣ ምክንያቱም ሲስተም ሶፍትዌር ዳዝ ኖት አኮምፕሊሽ ስለሚለን ማለት ነው። ኩዌሽን ነምበር 4 ላይ ስንመጣ አፕሊኬሽን ሶፍትዌር ኢዝ ዲዛይን ቱ አኮምፕሊሽ ኤ ፓርቲኩላር ታስክ ይለናል። መልሳችን ትሩ ነው፣ ምክንያቱም ደግሞ አፕሊኬሽን ሶፍትዌር ብለን የምንጠራቸው ለምሳሌ እንደ ማይክሮሶፍት ወርድ ያለ አፕሊኬሽን ሊሆን ይችላል። ለምሳሌ እሱ ለምን ያገለግለናል? ቴክስቶችን ኤዲት ለማድረግ ያገለግለናል ማለት ነው። ለመጻፍ ራይት ኤዲት ለማድረግ እንጠቀምበታለን ከቴክስት ጋር። ስፕሬድሺት ደግሞ ብንመለከት ወይም ኤክሴል ምናምን ብትመለከቱ እሱ ራሱ የአፕሊኬሽን ሶፍትዌር ኤግዛምፕል ውስጥ የሚመደብ ነው። ይሄኛው ጥያቄው ምንድነው? መልሳችን ትሩ ነው የሚሆነው። ለስፔሲፊክ ታስክ ወይም ለሆነ ስራ ብቻ ነው የምንጠቀምበት ማለት ነው። ኩዌሽን ነምበር 5 ላይ ስንመጣ ስፕሬድሺት ኢዝ አን ኤግዛምፕል ኦፍ ሲስተም ሶፍትዌር ይለናል። መልሳችን ፎልስ ነው የሚሆነው። ምክንያቱ ደግሞ ምንድነው? ሲስተም ሶፍትዌር ላይ ስፕሬድሺት አይሆንም። ስፕሬድሺት ለምን እንደሚያገለግለን ስፔሲፊክ ታስኮችን ፔርፎርም ለማድረግ ወይንም አፕሊኬሽን ሶፍትዌሮች ውስጥ የሚካተት ኤግዛምፕል ነው ማለት ነው። የሲስተም ሶፍትዌር ኤግዛምፕሎች ማን ናቸው የምትሉኝ ከሆነ ለምሳሌ ላንጉጅ ትራንስሌተር አለ፣ ኦፕሬቲንግ ሲስተም ዊንዶ ሊሆን ይችላል፣ ኡቡንቱ ሊነክስ ሊሆን ይችላል። እንደዚሁም ደግሞ ዩቲሊቲ ሶፍትዌር የሚባል አለ። እነኛ በሲስተም ሶፍትዌር ስር ውስጥ የሚካተቱ ናቸው ማለት ነው። ፓርት 2 ላይ ደግሞ ስንመጣ ቹዝ ነው፣ ምርጫ ነው። ትክክል የሆነውን እንመርጣለን ማለት ነው። ጥያቄው አንደኛ ላይ ስንመጣ ብላንክ ኢዝ አን አፕሊኬሽን ሶፍትዌር ዩዝድ ቱ ራይት ኤንድ ሪድ ቴክስት። የአፕሊኬሽን ሶፍትዌር ኤግዛምፕል የሆነ የሚያገለግለንም ቴክስቶችን ኤዲት እና ራይት ለማድረግ ከሆነ ስፕሬድሺት አይደለም፣ ዳታቤዝ ማኔጅመንት አይደለም፣ ወርድ ፕሮሰሰር ነው የሚሆነው። መልሳችን ሲ ነው የሚሆነው። ወርድ ፕሮሰሰር ላይ ሲመጡ እነማን አሉ? ለምሳሌ ጉግል ዶክ ሊሆን ይችላል፣ ማይክሮሶፍት ወርድ ሊሆን ይችላል። እነኛ ለምን ያገለግላሉ? ቴክስቶችን ኤዲት ለማድረግ ላይ መጻፍ ለምንጠቀምባቸው ሶፍትዌሮች ናቸው ማለት ነው። ኩዌሽን ነምበር 2 ላይ ስንመጣ which one of the following is not an example of application software? የአፕሊኬሽን ሶፍትዌር ኤግዛምፕል ያልሆነው የቱ ነው የሚለን። ኤ ላይ ስንመጣ ዩቲሊቲ ሶፍትዌር ይላል፣
ላንጉጅ ሶፍትዌር ኦፕሬቲንግ ሲስተም ዲኦል ይለናል። እዚህ የተጠቀሱት እንዳለ የሲስተም ሶፍትዌር ኤግዛምፕል ነው። ጥያቄው ደግሞ ምንድነው የሚለን አፕሊኬሽን ሶፍትዌር ያልሆነው የቱ ነው የሚላል። ስለዚህ ሁሉም የአፕሊኬሽን ሶፍትዌር ኤግዛምፕሎች አይደሉም ማለት ነው። Question number 3 ላይ ስንመጣ the screen element of Microsoft Word that consists of the major menu items such as home, insert, page layout and others ይለናል። the screen element of Microsoft Word ማለት Microsoft Word ይሄ ማለት የምትመለከቱት የፊት ለፊት ላይ ያለው ከላይ ያሉ ታቦቹ ምናምን ነኝ home, insert, design, layout ነኝ ምን ይባላሉ ነው የሚለን ታብ አለበለዚያም ሜኑ ባር ብለን እንጠራቸዋለን። የተለየ ነገር አይደለም ከላይ በኩል ያሉት ነው የሚለን። the screen element of Microsoft Word that consists of the major menu item ዋና የያዘ ማለት ነው። ታቦቹን ሆም፣ ኢንሰርት፣ ፔጅ ላይአውት፣ አዘርስ ሌሎችንም ማለት ነው። በነገራችን ላይ ስለ ማይክሮሶፍት ወርድ ዲቴል ማወቅ የምትፈልጉ ከሆነ የሰራሁት ቪዲዮ አለ የ1 ሰዓት ማለት ነው ዋናው ቻናሌ ላይ ወይንም ጂጂኤም ቴክ ላይ ብትገቡ ዋናው ቻናሌ ላይ ማለት ነው በደንብ ታገኙታላችሁ ማለት ነው። ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ኢንዌስ Question number 4 ላይ ስንመጣ ደግሞ blank is an example of system software ይላል። የሲስተም ሶፍትዌር ኤግዛምፕል ከዚህ ውስጥ የትኛው ነው? ማይክሮሶፍት ወርድ አፕሊኬሽን ነው። ስፕሬድሺት የአፕሊኬሽን ሶፍትዌር ነው። ማይክሮሶፍት ዊንዶ ወይንም የዊንዶ ኦፕሬቲንግ ሲስተም ደግሞ an example of system software ነው። መልሳችን ቢ ይሆናል ማለት ነው። Question number 5 ላይ ስንመጣ which one of the following statement is true ይለናል። ከተጠቀሰው ከምርጫዎች ውስጥ የትኛው ነው ትክክል የሆነው ነው የሚለን። A application software is designed for solving specific tasks ይሄ ትክክል ነው። ቢ ላይ ስንመጣ ሲስተም ሶፍትዌር ኢዝ ዲዛይን ፎር ሶልቪንግ ስፔሲፊክ ታስክ ይለናል። ሲስተም ሶፍትዌር ዲዛይን የተደረገው ለስፔሲፊክ ታስክ ለመስራትም አይደለም ለጀነራልም አይደለም ባይዘዌ ማለት ነው። ሲስተም ሶፍትዌር ብለን የምንጠራቸው ሁሉም ለምሳሌ ዩቲሊቲ ሶፍትዌር ከሆነ ኮምፒውተራችን ላይ የሚያጋጥሙ ሃርድዌር ወይም ሶፍትዌር ፌለሪቲ ካለ እነኛን ማኔጅ ለማድረግ ኢንቴግሬት ለማድረግ እንጠቀምበታለን ወይንም ሜንቴን ለማድረግ እንደ ሜንቴናንስ ያገለግለናል። ግን አዘሆል ሲስተም ሶፍትዌር ላይ የሚያገለግለን ምንድነው ኮምፒውተራችን ሃርድዌር እና ሶፍትዌሩ በስነስርዓቱ እንዲሰራ ኦፕሬት እንዲያደርግ የሚያግዘን ወይም ኢንቴግሬት እንዲያደርግ ማኔጅ የሚያደርግልን ብዙ ነገሮችን ለመስራት የምንጠቀምበት ማለት ነው። ይሄኛው አይሆንም። ሲም ላይ ስንመጣ ይሄም አይሆንም። ለጀነራል ፐርፐዝ የሚለውም ለስፔሲፊክ ፐርፐዝ የሚለውም አይሆንም። መልሳችን ትክክለኛው ኤ ይሆናል። ኩዌስችን ነምበር 5 ማለት ነው። ፓርት 3 ላይ ደግሞ ስንመጣ ተማሪዎች ብላንክ ስፔስ ነው። ትክክል የሆነውን እዚህ ጋር ብላንክ ስፔስ ላይ እንሞላለን ማለት ነው። አንደኛው ጥያቄ ላይ ዩዚንግ ብላንክ አፕሊኬሽን ፕሮግራም ዩ ካን አድ ፒክቸር ቴብል ቻርት ቱ ዩር ዶክመንት ይለናል። ዶክመንት ከተባላችሁ ምንም ጥያቄ የለውም ማይክሮሶፍት ወርድ ነው። ማይክሮሶፍት ወርድ አፕሊኬሽን ለምን ያገለግለናል? ፒክቸሮችን አድ ለማድረግ ቴብሎችን ለማስገባት እንደዚሁም ቻርቶችን ለማስገባት እንጠቀምበታለን። ላሳያችሁ እዚህ ጋር ማይክሮሶፍት ወርድ የከፈትኩት አለ። ከላይ ልምጣና እዚህ ጋር ለምሳሌ ከርሰሬን ላስገባት ኢንሰርት ላይ ይገባለኝ። ከዛ እዚህ ጋር እንደምትመለከቱ ቴብል ለማስገባት የምንጠቀምበት ይሄን ክሊክ ብታደርጉ ቴብሉ ይገባል እንደምትመለከቱት። ከፈለጋችሁም ኢሜጅ ማስገባት ትችላላችሁ። ይሄን ክሊክ ታደርጉና ፒክቸር ውስጥ ገብታችሁ የምትፈልጉትን ኢሜጅ እናንተ ማስገባት ትችላላችሁ ማለት ነው። የተለያዩ ነገሮችን ቻርት ደግሞ ከተባለን ምንድነው እዚህ ጋር ቻርት የምትሏን ክሊክ ስታደርጓት እዚህ ጋር ያስመርጣችኋል። እናንተ ደስ ያላችሁን ቻርት ማስገባት ትችላላችሁ ማለት ነው። ቻርቶችን፣ ፒክቸሮችን፣ ቴብሎችን ለማስገባት የሚያገለግለን ማይክሮሶፍት ወርድ ነው ማለት ነው። ብላንክ ኢዝ ሪስፖንሲብል ፎር ኮንትሮሊንግ ኢንቴግሬቲንግ ኤንድ ማኔጂንግ ኢንዲቪጁዋል ሃርድዌር ኮምፖነንት ኦፍ ኮምፒውተር ሲስተም ይለናል ማለት ነው። ይህ ምንድነው? ሲስተም ሶፍትዌር ነው። ሲስተም ሶፍትዌር ዋና ኃላፊነቱ ወይም ስራው ምንድነው? ኮንትሮል ማድረግ፣ ኢንቴግሬት ማድረግ እንደዚሁም ደግሞ እያንዳንዱን የሃርድዌር ኮምፖነንቱን ኢንዲቪጁዋሉን ማኔጅ ያደርግልናል ማለት ነው። እዚህ ጋር ኢንቴግሬት ሲል ምንድነው? አንዱ ሃርድዌር ፓርት ከሌላኛው ሃርድዌር ፓርቱ ጋር እንዲሰራ። ለምሳሌ ማውዛችሁ አለ አይደል? ኮምፒውተራችሁ ላይ ያሉት ላይ የሃርድዌር ፓርቶች አሉ። እርስ በራሳቸው እንዲናበቡ የሚያደርግልን ሲስተም ሶፍትዌር አለ። ከነሱ ውስጥ ኤግዛምፕል ኦፕሬቲንግ ሲስተምን መውሰድ ትችላላችሁ ማለት ነው። ማይክሮሶፍት ወርድ አለ። ኩዌስችን ነምበር 3 ላይ ደግሞ ስንመጣ ብላንክ ኢዝ ኤ ኮሌክሽን ኦፍ ኮምፒውተር ፕሮግራም ይለናል ኦር ኢንስትራክሽን ዛት ቴል ዘ ኮምፒውተር ዋት ቱ ዱ። ያ ሶፍትዌር ነው ይሄኛው መልሳችን። ትክክለኛው መልሱ ማነው የሚሆነው? ሶፍትዌር ምንድነው? የኮምፒውተር ፕሮግራም የኢንስትራክሽኖች ጥርቅም ነው። ከዛ ለምን እንደሚያገለግለን ኮምፒውተራችን ምን እንዲሰራ ታስኩን የሚነግረው ነው። ያ ነው ሶፍትዌር ብለን የምንጠራው ማለት ነው። እዚህ ጋር እንድትረዱልኝ የምፈልገው ነገር ምንድነው? ኮምፒውተር እንደምታውቁት ሁለት ፓርት አለው፣ ሶፍትዌር እና ሃርድዌር ፓርት ማለት ነው። ሃርድዌር ከሆነ በአይናችን ልናየው በእጃችን እንዳስሰው የምንችለው ፊዚካል ፓርት ኦፍ ኮምፒውተር ኮምፖነንት ነው ማለት ነው። ሶፍትዌር ግን
ፊዚካል ፓርት አይደለም፣ በአይናችን እንዳስበው ምናምን አንችልም። ነገር ግን ሃርድዌር ፓርቶቹ በስነስርዓቱ እንዲሰራ የሚያግዘን ኢንስትራክሽን ነው ማለት ነው። ለምሳሌ እዚህ ጋር ይሄንን እንደምትመለከቱት ሌፍት ክሊክ ጫን ብዬ ብቧጭር ቀይ ይጽፍልኛል። ይሄን እንዲጽፍ ያደረገው ትዕዛዙ ያ ሶፍትዌር ይባላል ማለት ነው። ኮምፒውተር ሶፍትዌር ካን ቢ ክላሲፋይድ አስ ብላንክ ኤንድ ብላንክ ይለናል። አሁን ነግሬያቸዋለሁ። አፕሊኬሽን ሶፍትዌር እና ሲስተም ሶፍትዌር ናቸው ማለት ነው። ፓርት 4 ላይ ደግሞ ስንመጣ ዲስከሽን ፖይንት ወይም ሾርት አንሰር ነው። የሁሉንም ትሩ ፎልሱንም እንደዚሁም ደግሞ የፓርት 3 ላይ ያለውንም ዲፊኒሽኑን ወይም ኤክስፕሌን የምታደረጉትንም ሰርችላችኋለሁ። ቴሌግራም ቻናል ላይ ማግኘት ይችላላችሁ። የቴሌግራም ቻናል ደግሞ @GGM አካዳሚ ነው፣ ወይም መጀመሪያ ኮሜንት ላይ ማግኘት ትችላላችሁ ማለት ነው። እዛ ላይ አያይዝላችኋለሁ። ከዛ ላይ ገብታችሁ ከፈለጋችሁ መጻፍ ትችላላችሁ ማለት ነው። በቻላችሁ አቅም ግን መጀመሪያ ምን ለማለት እንደፈለገ ጥያቄውን አንደርስታንድ አድርጉት አደራ። ለቻናሉ አዲስ ከሆናችሁ እንደተለመደው ሰብስክራይብ ማድረግ እንዳይረሳ፣ እንደዚሁም ደግሞ ቪዲዮን ላይክ በማድረግ ለብዙ ሰዎች እንዲደርስልኝ አግዙኝ። እንደዚሁም ዋናውን ቻናሌንም ወይም GGM ቴክን ጆይን በማድረግ ቤተሰብ የሆኑ